በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሚገኙ የጥበቃ የጽዳትና የተላላኪ ሰራተኞች ለሁለት ቀናት ከታህሳስ 1 እስከ 2 2018 ዓ.ም ሲሰጥ የቆየው ስልጠና ተጠናቀቀ። በመርሃ ግብሩ ማጠቃለያ ላይ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ ባስተላለፉ መልእክት ስልጠና በጣም አስፈላጊ ነው። ስራችንን የበለጠ እንድንሰራ በአግባቡ ለማከናወን ስልጠና ያስፈልገናል። በስልጠና ሰውን ማብቃት ማሳወቅ ደግሞ አስፈላጊ ነው ብለዋል። በተሰጠን ኃላፊነት ላይ ቆመን ለማገልገል ለመስራት በጣም ስልጠና ነው። ያው ሰው አንድ ሰው ሲቀጠር መጀመሪያ ስራ ሲጀምር መመሪያ ነው የሚሰጠው። በዚህ ትወጣለህ፣ በዚህ ትገባለህ፣ ይሄንን ታከናውናለህ ተብሎ መመሪያ ይሰጣል። ከዛ በኋላ ያው በተሰጠው መመሪያ መሰረት ስራውን ይቀጥላል፣ ይሰራል ማለት ነውና አሁንም ቢሆን ለማንኛውም ነገር ቅድሚያ ስልጠና ነው። መጀመሪያ ማሳወቅ ነው። በዚህ መልኩ ነው ትሰራላችሁ፣ በዚህ አይነት በዚህ ሰዓት ትገኛላችሁ፣ በዚህ ሰዓት ትወጣላችሁ ብቻ ሳይሆን አሰራሩን አካሄዱን ልምድ ያላቸው እንግዲህ የጥበቃ ስራ ምን አይነት እንደሆነ የጽዳትም የሌሎችም የመላላክ ስራም የሚሰሩት ሁኔታ በዚህ አይነት ነው ብሎ ማሳወቅና መንገር ማስረዳት በጣም አስፈላጊ ነው። ስልጠና ለማንኛውም ማህበረሰብ አስፈላጊ ነው ያሉት በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰራተኞች አስተዳደር ዋና ክፍል ኃላፊ ሊቀ ስዩማን ይሳኖር ኩንዴ አያይዘውም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢውን የማስዋብ ስራ እየተሰራ በመሆኑ ግቢውን የማስዋብ ስራ በአትክልተኞች ውበቱ እንዲያምር በቢሮ በመላላክ የሚያገለግሉት በአግባቡ ስራቸውን እንዲያከናውኑ ለማድረግ ስልጠናው ሊሰጥ መቻሉን አስረድተዋል። ብፁዕ ጠቅላይ ስራ አስኪያጃችን ልማታዊ አባት ናቸው። ይህንን ስልጠና እንዲካሄድ ልዩ ትኩረት ሰጥተውበታል። ምክንያቱም ጠቅላይ ቤተ ክህነት ግቢው እንደዚህ እየተዋበ እያማረ የሚገኘው አሁን እሳቸው ከመጡበት ሰዓት ጀምሮ ነው። ግቢያችን እንደምታዩት ከቀድሞ በበለጠ እስከ አሁን ድረስ ያለበት እጅግ በጣም የተዋበ ግቢውን የማስዋብ ስራ ነው እየተሰራ ያለውና ግቢ የማስዋብ ስራ በሚገባ በጥበቃው ተጠናክሮ በአትክልተኞቹ ውበቱ አምሮ እንዲሁም ደግሞ በየመምሪያ ያሉት ደግሞ የመምሪያ ተላላኪዎች ደግሞ በአግባቡ ስራቸውን እንዲያከናውኑ ማድረግ አስፈላጊ ሆኖ በመገኘቱ ለሁለት ቀናት ያህል ስልጠናው እየተካሄደ ቆይቷል። የስልጠናው ተሳታፊዎች በሰጡት አስተያየት ስልጠናው ዘመኑን የዋጀ ብዙ ነገር እንድናውቅ አድርጎናል ብለዋል። ከስልጠናው ባገኘነው እውቀት የጥበቃውን ስራ ፍተሻውንም ለማጠናከር የተለያዩ የመፈተሻ መሳሪያዎች ቢሟሉልን ስራችን የበለጠ ያጠናክርልናል ሲሉ ገልጸዋል። ትላንትና ዛሬ የወሰድኩት ስልጠና በጣም ከበቂ በላይ ነው። እስካሁን ድረስ 11 ዓመት ነው እዚህ ስልጠና ወስጄ አላውቅም ነበርኩኝ። ትላንትና ዛሬ የወሰድኩት ስልጠና ግን በቂ ከምግብ በላይ ነው የወሰድኩት። ለምን እስከ የእድሜ ዘላለም የእንጀራን የሰጠኝ ማለት ይቻላል። እዚህ ግቢ ከመጣሁ 4 ዓመት ሆነኛል። በዚህ በ4 ዓመት ውስጥ ጥሩ ደስ የሚል ነገር ያየሁት ነገር አሁን ባሁኑ ያው ይህን ስልጠና በአባቶች ተዘጋጅቶ መሰልጠናችን ለኛ ለጥበቃ አባላቱ በጣም ትልቅ ድጋፍ ያለው ለወደፊት ስራችንም የሚያጠናክርና ለወደፊት ወንጀል መከላከልንም በአግባቡ እንድንከላከልና ስራችንን አክብረን ባለው ሁኔታ እንድንሰራ ከእግዚአብሔር ጋር ያው ስልጠናውን ወስደናል። ስራችንን በአግባቡ እንድንሰራና ተቋማችንን ቤተክርስቲያናችንን ለማገልገል በዚህ ባለን የኛ የጥበቃ አባላት ላይ የመፈተሻ መሳሪያዎችና አንዳንድ የተለያዩ ቁሳቁሶች ነገሮች ያስፈልጉናል። በተሰጠን መመሪያ መሰረት ይኸው እግዚአብሔር ይመስገን ጥሩ እየሰራን ብለን እናስባለን። በሶስቱም በር ጥሩ እንቅስቃሴ ነው። ጥበቃችንም እያነቃን ነው። በተሰጠን ትምህርትና ስልጠና በጣም ዘመኑን የዋጀ ደስ የሚል አቅማችንን የሚያጎለብት የሌለንን ዕውቀት የምንሸምትበት የምናገኝበት አድርጎናል። የተሰጠን ትምህርት እጅግ በጣም ወሳኝነት ያለው ጠቃሚነት ያለው ነው። በመጨረሻም ብፁዕነታቸው ለሰልጣኞቹ ባስተላለፈው መልእክት ከስልጠናው ባገኛችሁ ዕውቀት ስራችሁን በአግባቡ በትጋት መስራት ይገባችኋል ብለዋል። ብፁዕነታቸው ስራ ማክበር ይገባል ያሉት
አንድ ሰው ትልቅ ነው አዋቂ ነው የሚባለው የተሰጠውን ኃላፊነት በአግባቡ ሲወጣ በመሆኑ እናንተም በሰለጠናችሁበት ሙያ ስራችሁን አክብራችሁ ልትሰሩ ይገባል ሲሉ አባታዊ መልእክታቸውን አስተላልፈዋል። በሰለጠናችሁት መሰረት ስራችሁን በአግባቡ እንድትሰሩ ነው የምለው። እንግዲህ ከመውቀስም ከመተቸትም ብዙ ከማለት በፊት ግን ስልጠና ስለሚቀድም ስልጠና መቅደም አለበት። ከዛ በኋላ ነው እንግዲህ ለመውቀስም ብዙ ለማለት የሚቻለው ካሰለጠንክ በኋላ ነው ማለት ነው። ሰው ካሰለጠነ ካስረዳ በኋላ ከዛ በኋላ ወደ ብዙ መሄድ ይቻላል፣ መተቸት ይቻላል፣ ዝቅ ማድረግ ይቻላል፣ መቅጣት ይቻላል ማለት ነው። ስለዚህ በአግባቡ ስራችሁን እንድትሰሩ የተሰጣችሁትን ኃላፊነት በስነ ስርዓት እንድትወጡ ለማለት ነውና በተለይ የጥበቃ ሰራተኞች፣ የጥበቃ ኃላፊዎች በጣም በትጋት መስራት በጣም ይጠበቅባቸዋል። ጥብቅ ቁጥጥር በጣም ያስፈልጋል። ይሄ ቦታ እንደሌላ ቦታ አይደለም። አባቶች ማረፊያ ነው። ትልቅ ቦታ ነው። ዋና ቦታ ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቀመጫ ዋና ቁንጮ እዚህ ነው። ይህን ቤት ደግሞ ብፁዓን አባቶች እዚህ አሉ። ይህንን ቤት በደንብ መጠበቅ ያለባችሁ እናንተ ናችሁ። ከእግዚአብሔር በታች እናንተ ናችሁ።